ዛሬም እንግዲህ በድጋሚ ምርጡን ተማሪ ለመፈለግ እዚህ በእናንተ ጋር ምርጡ ቦታ ላይ ተገኝተናል። የተከበራችሁ የአርቲስት ሃጫሉ ሁንዴሳ ትምህርት ቤት የሥራ አመራሮች፣ የተከበራችሁ ውድ መምህራን፣ ተማሪዎቻችን እንዲሁም ደግሞ የዛሬ ድምቀት የሆናችሁ ተወዳዳሪ ተማሪዎቻችን እንኳን ወደ ሁለተኛው ዙር የኢትዮ ጥሪት በጎ አድራጎት ድርጅት ወዳዘጋጀው የተማሪዎች የጥያቄና መልስ ፕሮግራም በደህና መጣችሁ። እንደምታውቁት ይሄ መርሃ ግብር የተሰናዳው ወይም ይሄ መሰናዶ የተዘጋጀው የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር እህት ድርጅት የሆነው የኢትዮ ጥሪት በጎ አድራጎት ድርጅት ከአቃቂ ቃሊቲ ክፍለ ከተማ ትምህርት ጽሕፈት ቤትና የፋይናንስ ክፍል ጋር በጋራ በመሆን በዚሁ በአርቲስት ሃጫሉ ሁንዴሳ ትምህርት ቤት እየተዘጋጀ የሚካሄድ ፕሮግራማችን ነው። የበጎ አድራጎት ድርጅታችን እንደምታውቁት ከዚህም በፊት በትምህርት ቤታችን ውስጥ እያካሄደ የነበረውን ድጋፍ ዛሬ ደግሞ ተማሪዎችን በማበረታታት ላይ ቀጥሏል። ምክንያቱም ደግሞ የሰው ልጅ ትልቁ ዕውቀት የምንለው ትልቁ ጥሪት የምንለው በአእምሮ ውስጥ ያለ በማንኛውም ሰዓት ደግሞ ወደ ገንዘብነትና ወደ ቁስነት መለወጥ የሚችል ትልቁ ጥሪት ምንድነው? ዕውቀት ነው ብሎ ስለሚያምን ነው ማለት ነው። ስለዚህ እናንተንም የስድስተኛና የስምንተኛ ክፍል ተማሪዎችን ለሚመጣው ሀገር አቀፍ ፈተና ዝግጁ ለማድረግም ጭምር ዓላማ አድርጎ የተነሳ ነው ማለት ነው። ስለዚህ አሁን ቀጥታ የምናልፈው ምንድነው? ይሄ መርሃ ግብር የሚካሄደው እንደምታውቁት በአፋን ኦሮሞና በአማርኛ ነው። አስቀዳሚ የምናደርገው የአማርኛውን መርሃ ግብር ነው። እና ደግሞ እንደምታውቁት በባለፈው ዙር ውድድራችን ላይ ወርክሺቶች ነበሩ አይደል? ወርክሺቶቹን በአግባቡ ሰርታችኋል? በጣም ጥሩ። ስለዚህ እንደነገርኳችሁ ወርክሺቶቹ እናንተንም ተሸላሚ የሚያደርግ ነው። በየውድድሩ በየዙሩ የሚሰጣችሁን ወርክሺት እኛ ደግሞ ምን እናደርጋለን? እያበረታታናችሁ ሽልማት እየሰጠናችሁ እንሄድና የመጨረሻው ላይ ደግሞ የመጨረሻው ዙር ላይ ስንደርስ የአሸናፊዎች አሸናፊ ስድስቱም ዙር ሲያልቅ ማለት ነው እናንተን ተሸላሚ እናደርጋለን ማለት ነው። ስለዚህ የመጀመሪያው መርሃ ግብር የሚሆነው እዚህ ጋር ዳኞችና መምህራን ይገኛሉ። እነሱን የደህንነቱ እንዲጠበቅም ማለት ነው ወርክሺቱን እዚህ በእናንተ ፊት ይከፍቱትና ፕሮግራማችንን የምንጀምር ነው የሚሆነው። ስለዚህ ሞቅ አድርጋችሁ እነሱን ወደ መድረክ ትጋብዙልኛላችሁ ማለት ነው። ስለዚህ አሁንም ደግሞ በድጋሚ ፊት ለፊታችሁ የሚከፈተውን ወርክሺት መርሃ ግብራችንን ስናጠናቅቅ በመምህራኖቻችሁ በኩል ይደርሳችኋል። እሱንም በጥንቃቄ ሰርታችሁ ለመምህራኖቻችሁ ትመልሱና እንግዲህ በቀጣይም ደግሞ የምትሸለሙበት ነው የሚሆነው። ስለዚህ ሞቅ አድርገን እንዲከፍቱት እንጋብዛችኋለን። ለመክፈት 1 2 3 ሞራል ያንሳል። ምንድን ነው ምሳ የለም? እሺ በጣም እናመሰግናለን። አሁንም ደግሞ ከፍ ባለ ሞራል ወደ ቦታቸው ሸኙልኝ። እሺ እንግዲህ እናመሰግናለን በጣም። ወርክሺቶቹን አሁንም በድጋሚ ለማሳሰብ ወዳለሁ፣ በደንብ አድርጋችሁ በጥንቃቄ ስሩ። ለመሸለም ብቻ ሳይሆን ለመስራትም ሳይሆን እናንተ በብቃት ከሀገራችን የስድስተኛ ክፍል ተማሪ የሚኒስትሪ ተፈታኞች ጋር ተወዳዳሪ እንድትሆኑም ጭምር የሚያግዛችሁ ስለሆነ ማለት ነው። ስለዚህ በቀጣይ የምናልፈው ምንድነው? በአማርኛ በባለፈው ዙር ውድድራችን ላይ የስድስተኛ ክፍል ተማሪዎች እንደምታውቁት ከፍተኛ ትንቅንቅ አካሂደው ነበረ እንግዲህ ያለፉት ማለት ነው። ዛሬ ደግሞ በጣም በሚያጓጓ መልኩ የሚገርማችሁ 4 ተማሪዎች ነው የቀሩን። በባለፈው ዙር እንደምታውቁት ከ4 ውስጥ 1 ተማሪ ብቻ ነው የሚወድቀውና 3ቱ ደግሞ የሚያልፉት። ስለዚህ እዚህ ጋር የምንፈትሸው የቀለም እውቀታችሁን ብቻ ሳይሆን ተማሪዎች የሚኖራቸውንም የስነ ልቦና የበራስ መተማመናቸውን ሙሉ ጭምር የሚፈትሽ ነው ማለት ነው። ስለዚህ እናንተ ሞቅ አድርጋችሁ የአማርኛ የስድስተኛ ክፍል ተወዳዳሪዎቻችንን ትሸኙልኛላችሁ ማለት ነው። ሞራል ያስፈልጋቸዋል።
እሺ በጣም ነው የምናመሰግነው። አሁን እንግዲህ ዝግጁ ናችሁ አይደል? ለመወዳደር ዝግጁ ናችሁ? እሺ ስለዚህ እናንተ የበፊቱን አብሮነታችሁን የበፊቱን ዲሲፕሊናችሁን ይዛችሁ ነው አብረን የምንቀጥለው። መድረኩን ለውድ መምህራንና ተማሪዎች እለቃለሁ። በቀጣይ ደግሞ እንገናኛለን። ልክ እንደ ከዚህ በፊቱ እጣቸውን ያወጡና በእጣቸው ተራ ቅደም ተከተል መሰረት የሚወዳደሩ ይሆናል። መልካም ጊዜ ይሁንላችሁ። Okay, thank you very much. We wish all the best for contestant students. Today we are going to carry out the quiz contest for the third time actually for grade 6 students. It is the second round. So we wish all the best for contestant students once again. Please, contestant students with numbers 1 and 2 come to the podium. And introduce yourself. My name is Barakat Gurmank. I come from 6A. My name is Eob Gabra Sadiq. I came from grade 6 student. I really feel glad to be on this stage. Okay, thank you very much. Barakat, Yes, teacher. are you ready? Yes, sir. Barakat, you are going to be asked question number 1. It is choice. Look on the screen. It's a dialogue between Bona and Ruth. Bona says, how was your vacation? How was your vacation? What should be the response of Ruth? A, my name is Ruth. B, nice to meet you. C, it was really interesting. D, are you joking? C. Wow! Clap your hands, please. Eob, are you ready? Yes, I am. It's a dialogue for question number 2. It's a dialogue. The dialogue is between a student and a teacher. The student is asking the teacher by saying, how long have you been teaching in this school? What should be the right response of the teacher? Eob. A, I taught in this school last year. B, I have been teaching for 10 years. C, I will teach in this school next year. D, that's not your business. Please come again. That's all right. It's a dialogue between a student and a teacher. The student says, how long have you been teaching in this school? What should be the response of the teacher? Eob, focus on the phrase which says, how long? A, I taught in this school last year. B, I have been teaching for 10 years. C, I will teach in this school next year. D, that's not your business. B. Perfect. Barakat, you are going to be asked question number 3. This question is also it's a dialogue between a patient and doctor. The patient asks a question by beginning a phrase. Blank, should I take this medicine? Blank, should I take this medicine? The doctor responds by saying, you should take it twice a day. Barakat, to guess or to get the right answer, you need to focus on the response of the doctor. You should take it twice a day. A, how often? B, how long? C, how far? D, how fast? A. Unbelievable. Okay, Eob, you are going to be asked question number 4. It is a dialogue between a journalist and an interviewee. The journalist asks the interviewee by saying, why do you learn? Why do you learn? What should be the response of the interviewee? A, what's learning?
B, why do you ask me? C, I'm not an Ethiopian. D, I want to have a better life in the future. D. Bravo! Thank you very much. You have finished. Go back to your seat. Contestants with numbers 3 and 4 come to the podium and introduce yourself. My name is Musab Jamil. I come from grade 6A. I feel proud to be on this team. My name is Feben Tizi. I am from grade 6B. I feel a great honor to be on this stage. Musab and Fevan, I wish you all the best. Musab, you are going to be asked question number 5. Look on the screen, Musab. It's a dialogue between a ride driver and a passenger. The ride driver says, where should I take you to? Where should I take you to? What should be the right answer of the passenger? A, where is your address? B, where do you live? C, please take me to Mexico. D, I do not know. Where should I go? Please come again. That's all right. It's a dialogue between ride driver and a passenger. The ride driver says, where should I take you to? Where? Musab, to get the right answer, you should focus on the word where. Where should I take you to? What should be the response of the passenger? A, where is your address? B, where do you live? C, please take me to Mexico. D, I do not know. Where should I go? Please come again. That's all right, Barakat. Look, the ride driver is asking the passenger, the person wants to go somewhere, by saying, where should I take you to? Where should I take you to? To where do you want to go? He's saying. A, where is your address? B, where do you live? C, please take me to Mexico. D, I do not know. Where should I go? D. D, he tried his best, but the answer is not, the question is not answered. Okay, well done. Exactly. The C, please take me to Mexico. Relax, Musab. That's all right. Relax, please. Okay? Fevan. Fevan? Fevan, are you ready? Yes, I am. Okay, it's question number 6. It's a conditional sentence. If I were you, I blank this opportunity properly. The if clause part of the conditional sentence given and you are being asked the main clause part. A, use. B, will use. C, would use. D, would have used. Sorry, come again. That's all right. If I were you, I blank this opportunity properly. A, use. B, will use. C, would use. D, would have used. B. She tried her best, but the question is not answered properly. In the if clause part of the sentence, verb to is given. Yes, Kauser. C, exactly, would use. Okay. Relax, please. That's all right. Try to do your best to answer the following questions. Okay, Musab. Yes. You are going to be asked question number 7. Look on the screen. Your question is also, it's a conditional sentence. The main clause part of the conditional sentence given, and you are being asked the if clause part. If they blank for help, we will help them. A, ask. B, asked. C, will ask. D, would ask. A, ask. Perfect. Faven, you are going to be asked question number 8. It's a dialogue between a journalist and an interviewee. The journalist is asking the interviewee by saying, what is your nationality? What should be the right response of the interviewee? A, I am Ethiopian. B, I am Ethiopian. C, I am Ethiopia. D, I am an Ethiopian. D. Unbelievable. She's correct. D, I'm an Ethiopian. You have finished. Go back to your seat, please.
They have finished the English questions. They are going to be asked the mathematics question. እሺ ቀጥታ ወደ ሂሳብ ጥያቄና መልስ እንሄዳለን። ሁላችሁም መልካም እድል። የሁለተኛው ዙር የስድስተኛ ክፍል ጥያቄና መልስ ነው። አንደኛ ጥያቄና ሁለተኛ ጥያቄ ወይም አንድና ሁለት የያዛችሁ ወደ ፊት ለፊት ወይም ወደ መድረኩ ሁኑልን። ሁሉም ጥያቄው ምርጫ ነው። በተረጋጋ መንፈስ እያያችሁ መመለስ አለባችሁ። ስሜ በረከት ግርማ ይባላል። የመጣሁት ከስድስተኛ ክፍል። ስሜ ኢዮብ ገብረ ጻዲቅ ይባላል። የመጣሁት ከስድስተኛ ቢ ክፍል ነው። ጥያቄ ኢዮብ ዝግጁ? ጥያቄ ቁጥር 1 ቲቪው ላይ ከሚከተሉት ውስጥ የ75 ዲግሪ ቀጤ አሟይ አንግል የሆነው የትኛው ነው? ሀ 35 ዲግሪ፣ ለ 55 ዲግሪ፣ ሐመሯ 105 ዲግሪ፣ መ 15 ዲግሪ። መ 15 ዲግሪ። መ በትክክል መልሷል። በረከት ዝግጁ? ዝግጁ ነው። ጥያቄውን ቲቪ ላይ ጥያቄ ቁጥር 2 የሁለት አንግሎች ልኬት ድምር 180 ከሆነ ሁለቱ አንግሎች ምን ይባላሉ? ሀ ጉርብት አንግሎች፣ ለ ጀርባ ጀርባ አንግሎች፣ ሐመሯ ዝርግ አሟይ አንግሎች፣ መ ቀጤ አሟይ አንግሎች። ሐመሯ ዝርግ አሟይ አንግሎች። በትክክል መልሰውታል። ሞራል ስጡት። ኢዮብ ጥያቄ ቁጥር 3 አንድ ሳጥን የጎን ርዝመቱ 5 ሳንቲሜትር ወርዱ 6 ሳንቲሜትር እና ቁመቱ 3 ሳንቲሜትር ከሆነ ይዘቱ ስንት ይሆናል? ሀ 90 ሳንቲሜትር፣ ለ 60 ሳንቲሜትር፣ ሐመሯ 14 ሳንቲሜትር፣ መ 180 ሳንቲሜትር። ሀ የትኛው ሀ? ሀሌታ። ሀሌቷ በትክክል መልሶታል። ኢዮብ ጥያቄ ቁጥር 4 ከሚከተሉት ውስጥ አስርዮሽ ቁጥር 0.357 ወደ መቶኛ ሲቀየር ስንት ይሆናል? ሀ 357 ዲግሪ፣ ለ 35.7%፣ ሐመሯ 3.57%፣ መ 0.357%። ለ35 ነጥብ ለ በትክክል መልሷል። ጨርሳቸዋል። ወደ ኋላ ተመለሱ። 3 እና 4 የያዛችሁ ወደ መድረኩ ኑልን። ስሜ ሙሳብ ጀሚል ይባላል። የመጣሁት ከስድስተኛ ክፍል። ስሜ ፌበን ትዜ ይባላል። የመጣሁት ከስድስተኛ ቢ ክፍል። ሙሳብ ዝግጁ? ጥያቄ ቁጥር 5 ከሚከተሉት ውስጥ በ70 እና በ110 መካከል የሚገኙ የ12 ብዜቶች የትኞቹ ናቸው? ሀ 72 84 94 108፣ ለ 72 84 96 108፣ ሐመሯ 72 84 96 110፣ መ 78 82 96 እና 110።
ለ72 84 96 108 ለ72 84 96 108 በትክክል መልሷል። ፌበን ዝግጁ ነሽ? አዎ። ጥያቄ ቁጥር 6 ከሚከተሉት ሙሉ ቁጥሮች ውስጥ ለ2 ለ5 እና ለ10 ተካፋይ የሆነው የትኛው ነው? ሀ 1056 ለ 48950 ሐመሯ 5232 መ 632108 ለ በትክክል መልሰዋለች። ሙሳብ ጥያቄ ቁጥር 7 ሸ እና ቀ እርት ወደረኛ ናቸው። ሸ እኩል ይሆናል 15 ቢሆንና ቀ እኩል ይሆናል 45 ነው። የሸ ዋጋ 4 ሲሆን የቀ ዋጋ ስንት ይሆናል? ሀ 13 ለ 12 ሐመርዋ 20 መ 18 ለ12 በትክክል መልሷል። ፌበን ዝግጁ? ጥያቄ ቁጥር 8 የ2.07 10.806 እና 1.3 ድምር ውጤት ስንት ይሆናል? ሀ 11.176 ለ 14.176 ሐመሯ 14.76 መ 13.176 ሐመርዋ ሞክራለች፣ ግን መልሱ ለ ነው። አልተመለሰም። ጨርሳቸዋል። ወደ ወንበራቸው ተመለሱልን። ውድድራችን እንዴት ነበር? አሪፍ ነበር። እኔ ግን እንደ ከዚህ በፊቱ ሞቅ ስታረጉት አላየሁም። እስቲ አንድ ጊዜ ሞራል። አሁን ሞቅ አርጋችሁ ወደ ቦታቸው ትሸኙልኛላችሁ ማለት ነው። እሺ፣ ሞቅ አርጋችሁ ወደ ቦታቸው ሸኙልኝ። እሺ፣ በጣም አድርገን እናመሰግናለን። አሁን ደግሞ ቀጣይ የሚኖረን በጣም ወደሚያጓጓው ማን ነው? በቀጣዩ ከአራቱ ውድ ተማሪዎቻችን ነገ እናንተም ሀገር ተረካቢ ናችሁ፣ እናንተንም እንድናግዝ ብለን ነው እዚህ የተገኘነውና ማን ነው ወደ ቀጣዩ ዙር የሚያልፈው የሚለውን ከመምህራንና ከዳኞች ከመስማታችን በፊት እዚህ ጋር አብሮን የሚገኘው በመካከላችን የሚገኘው የእናንተ ውድ መምህር የእንግሊዘኛ መምህራችን መምህር ግርማ ለእናንተ የሚያቀርብላችሁ አንድ ልዩ ነገር አለ። እስቲ እንዴት እንደምትቀበሉት ካላየ እንደውም አይነሳ። እሺ፣ ሞራል ያስፈልጋል። እንዴት ናችሁ? አላችሁ? ጅርቱ? ሞራል ከሌላ አላቀርብማ። ሞራል እስቲ። አመሰግናለሁ። ግጥም ነው ማቀርብላችሁ። የግጥሜ ርዕስ እውቀትን ከመጻሕፍት ይሰኛል።
እውቀትን ከመጻሕፍት ከወርቅም ካልማዝም ከመዳብም በላይ ከገንዘብ ከዶላር ዋጋው ልቆ የሚታይ በቁስ ማይተመን በቁስ ማይተካ ማንነት መገንቢያ የስብዕናን ዋርካ የዓለም መነጽር የሁሉም መስታወት ከሰበሰብናቸው ካሉን ሁሉ ንብረት እጅጉን ጠቃሚ ማን አለ እንደ እውቀት? የምድራችን ሀብቶች በአንድነት ቢመጡ የዓለማችን ወርቆች ተወስደው ቢቀልጡ የእውቀትን ዋጋ ብንተምን በቅጡ እውቀትና ነዋይ ሚዛን ላይ ቢወጡ የእውቀትን ዋጋ ሌሎቹ ነዋያት ሩቡን ባላወጡ እውቀት የሚያሻውን የውስጤን ህሊና ጥበብ በመታረዝ ከቶ እንዳይቀር ወና ለኔ የሚለግሱኝ ሙሉ ስብዕና ከሰው ተርታ ያቆሙኝ መጻሕፍት ናቸውና ለመጻሕፍት ጻፊዎች ይግባቸው ምስጋና። ፈተናው በስቶብኝ መራመድ ቢሳነኝ የህይወት ስንክሳር ቢጎትት ሊጥለኝ ንብረቴ ተሟጦ ኪሴ ቀርቶ ባዶ ወዳጅም ዘመድም ከኔ ቢርቅ ሄዶ ወድቄ አልቀርም ዳግም እነሳለሁ ከመጻሕፍት ገጾች ሁሉን ተምሬያለሁ። አመሰግናለሁ። መምህር ግርማን እጅግ አድርገን እናመሰግናለን። እንደዚህ በአማረ መልኩ በጥበብ ለዛ ባለው ልብን በሚያሞቅ ሁላችንም እዚህ የተሰባሰብንበት ምክንያት አንድ ሰው እውቀት ከሌለው በስተቀር ባዶ ነው። ምክንያቱም እውቀት ከገንዘብም ከቁስም ከምንም በላይ ነውና ስለዚህም በጣም አንድ ጊዜ ሞራል ስጡልን በጭብጨባ። እሺ፣ ስለዚህ አሁን አጓጊ የሆነው ሰዓት ላይ ነው የምንገኘው። እንዳያችሁትና እንደተመለከታችሁት 4 በአማርኛው ክፍል የነበሩ ተወዳዳሪዎች ነበሩን። ከ4ቱ ተወዳዳሪዎቻችን አጓጊ ወደ ሆነው ዙር የሚያልፉ 3 ተወዳዳሪዎች ውጤት ከዳኞች እጅ ደርሶኛል። ስለዚህ የ3ቱን ተወዳዳሪዎች ስም እነግራችኋለሁ። ከዛ በፊት ግን እናንተ ስንተኛ ናችሁ? ስለዚህ አንደኛ የሆነ ሰው ደግሞ በደንብ በብቃት ትምህርቱን እንደሚከታተል እናውቃለን። ስለዚህ ቀጥታ ማልፈው ከ1 እስከ 3 ይወጡና ያ ማለትም ወደ ቀጣዩ ዙር የሚያልፉ ተማሪዎች ነው። እንደምታውቁት ግን ይህ ፕሮግራም የተዘጋጀላችሁ ስፖንሰር የተደረገውም የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር ከኢትዮ ጥሪት በጎ አድራጎት ድርጅት ከአያት ኩባንያው ማለት ነው ከአቃቂ ቃሊቲ ክፍለ ከተማ ትምህርት ጽሕፈት ቤትና ፋይናንስ ክፍል ጋር በጋራ በመሆን ነው ማለት ነው። ስለዚህ በቀጣይ ማልፈው ወደ ቀጣዩ ዙር ያለፉ ተማሪዎችን ስም እጠራለሁ ማለት ነው። ከ4ቱ መካከል 3ቱ አልፈዋል እንደምታውቁት። ከ3ቱ አንደኛው ሙሰአብ ጀሚል ነው። ሙሰአብ ጀሚል ወደ ቀጣዩ ዙር አልፏል። ሁለተኛው ደግሞ በረከት ግርማ ነው። በረከት ግርማም ወደ ቀጣዩ ዙር አልፏል እና በሶስተኛነት ደግሞ ያለው ኢዮብ ገብረ ጻዲቅ ነው ማለት ነው። በጣም እናመሰግናለን። የአማርኛው መርሃ ግብራችን እንግዲህ በዚህ መልኩ ተጠናቋል። 3ቱ ውጤት አይደለም የጠቀስኩት ወደ ቀጣዩ ዙር አልፈዋል ማለት ነው። ቀጣይ ደግሞ ፈታኝ የሆነ ጉዞ ነው የሚጠብቃቸው። የእናንተ እገዛም አይለያቸው። እናንተም ደግሞ ለራሳችሁ ጥረት አድርጉ እያልኩኝ ቀጣይ ወደ አፋን ኦሮሞ ክፍል ነው የምናልፈው። እስቲ አንድ ጊዜ ሞራል